ስለ አሜሪካ የከተማ ግብርና ትንሽ ልንገራችሁና እዚህ ነው ያለውበት ቦታ ምን ያደርጋሉ መሰላችሁ? 5 ሜትር በ3 ሜትር የሆነ ቦታ ይሰጣችኋል። ያን ቦታ ትወስዱና ከዛ በኋላ የሚያመቻችሁን ተክል ትዘሩበታላችሁ። እኔ ለምታዩት ቃሪያ ቢጫ ቃሪያና ቢጫ መሆኑን አላወቅኩም። እነኚህን ቃሪያዎች ዘራሁ ተከልኩ ማለት ነው። ገዝቼ ችግኙን እና ውሃም አለው ቦታው አጥር የታጠረ ነው እና እዚህ ቤቷ ውስጥ ወደ 25 ሰው ነው ያለው። የተሰጠን ቦታ 3 ሜትር በ5 ሜትር ነው የተሰጠው። እንደምታዩት ቲማቲሞቼ ደስ እያላቸው ነው ያሉት እና ዛሬ የሚሆን የተወሰነ አግኝቻለሁ እና ትልቁ ነገር ምን መሰላችሁ? እጅግ ነው ደስ የሚለው የተከላችሁት ችግኝ አድጎ ምናምን ውሃ ጠጥታችሁ ፍሬ ሲያፈራ ስታዩት በጣም ነው ደስ የሚለውና ይሄው እንደምታዩት የሚያምር ፍሬ እያፈራ ነው ያለው። እዚህ ጋር ቲማቲም አለኝ እና በዛ ሳይድ ነው በቆሎ ተክዬ ትንሽ በቆሎ በመትከሌ ትንሽ እየተጸጸትኩ ነው ያለሁት። ምክንያቱም ሌሎቹን እንዳለ ዘረፋቸው፣ ወረሳቸው፣ ቦታውን እንዳለ ተቆጣጥሮታል። እዚህ መሃል ነጭ ሽንኩርት አለኝ እንደምታዩት። እንደገና ቀይ ስር አለኝ። ቀይ ስሮቹም ጥሩ ነው ያሉት። እዚህ ጋር ካሮት አለኝ። እዚህ ጋር ፓምፕኪን አይነት ነገር የዱባ አይነት ነገር ነው። እዚች ጋር በራሷ የበቀለች ቲማቲም አለች። በዚህ ሳይድ ሌላ የቃሪያ ቡድን አለ እንደምታዩት። እዚህ ጋር ቲማቲም አለች እና ደስ የሚለው ቃሪያው በጣም ነው የሚለው። እዚህ ጋር ድንች አለኝ። በጣም የሚያምር ድንች ነው። እኔ ተክዬው አይደለም እዚህ ስለነበረ ግን ልቆጥጠው አልፈለኩም። ይኸው እዚች ጋር የምታዩት እጅ በጣም ደስ የምትል ዙኪኒ ነው መሰለኝ ባልሳሳት ዙኪኒ አለኝ። እዚህ ጋር የምታዩት የሚያምር ቃሪያ አለ። ጎን ላይ ደግሞ እንደዚህ አይነት ቃሪያ አለች። እዚህ ጋር የምታዩት ቲማቲም በጥሩ ሁኔታ እየበቀለ ነው ያለው እና ትላንትና ትንሽ ጥንብሏ የነበረችው ቲማቲም ይኸው እንደምታዩት ጥሩ ሆናለች። ይኸው እና እጅግ ነው ደስ የሚለው። አርባን አግሪካልቸር በጣም እንድትረዱት የሚያስፈልገው ለምግብ ብቻ አይደለም የሚሰራው፣ ጊዜ ለማሳለፍ በጣም ደስ የሚል ስሜት ይሰጣል እና እኔ ደግሞ አተርም ዘርቼ ያለው እዚህ ጋር እንደምታዩት ሀገር ቤት ያለውን የአባቴን ማሳ ለማስታወስ ለምን ይቅርብኝ ብዬ የቻልኩትን ሁሉ በቆሎውንም፣ ቲማቲሙን፣ ቃሪያውን፣ ድንቹን ምናምን አድርጌ ይሄንን ይዤ ሄጄ ቤቴ ከምግቡ አቃጭጬ ስበላው ለየት ያለ ትርጉም ነው ያለው እና ሌላ ደግሞ እዚህ ጋር አንም ሌላ ሰው ያልተጠቀመበት ማሳ ተገኘችና እቺኛዋን ጎኗ ላይ በቆሎ እዚህ ጋር ምንድነው ካሮትና ቀይ ስር ተከልኩ ማለት ነው። እዚህ ጋር አይ ቲንክ እንደ ኩኩምበር ነገር ነው ያለው እና እዚህ ጋር የምታዩት በኋላ ፍሬውን አሳያችኋለሁ። በጣም የሚበቅል ቶሎ የሚበቅል ደስ የሚል የዱባ ዝርያ የሆነ አትክልት ነው። እዚህ ጋር ቆስጣ አለኝ እንደምታዩት ቶሎ ነው እየበቀለ ያለው። በጣም ደስ ይላል። ቅርብ ቀን ነው የተዘሩት። አይ ቲንክ 3 ሳምንት ያለፈው አይመስለኝም እና በአጭሩ ይሄ በዚች ያህል 3 ሜትር በ5 ሜትር የሚሆኑ 60 አሉ። ለ60 ሰው ነው የተከፋፈለው ማለት ነው የከተማ ግብርና እና አጥር አለው እንደምታዩት የታጠረ ነው። እዛ ማዶ ላይ እቃ የምናስቀምጥበት የመስኖ ማጠጫ ቱቦ አለው እና ሁሉ ነገር የተሟላለት ነው እና ሰዎች ጥሩ አድርገው ተክለዋል። በብዛት ቲማቲም ነው ይበዛው እንደምታዩት እና ይሄ የኔ አይደለም የሌላ ሰው ነው እና በጣም ብዙ ከሁሉ በላይ የገረመኝ ነገር አንዳንድ ባህል ምን ያህል ሀገር ተሻጋሪ እንደሆነ ማለት ነው እና አንዶቹ አበባ ይተክላሉና አንድ ሰው እቺ ነገር
ማሳ ውስጥ አድርጓልና በጣም ነው የገረመኝ። የኢትዮጵያን ገጠር ነው የሚያስታውሰኝ። ወፎች ምናምን እንትን እንዳያደርጉ እህሉን እንዳያጠፉ ዝንጀሮ ካለ ምናምን እንዲያስፈራቸው ሰው የሚመስል የውሸት ይደረጋልና የዚህ ፋርም ባለቤት ይሄን አድርጎ በጣም ኢምፕረስ አድርጎኛል። በአጭሩ የከተማ ግብርናችን ይሄን ይመስላል እላችኋለሁ። እናንተ ጋርስ ምን አዲስ ነገር አለ እስቲ ንገሩኝ። ይኸው እዚህ ጋር በቆሎ እንደምታዩት አብቧልና አንዳንዴ ምን እንደሚናፍቃችሁ ይሄን ሁሉ ማየት ነው የሚናፍቀኝ ማለት ነው። እና ደስ ይላል በቃ ማየቱ ራሱ ልጅነቴ ያደግኩበትን አካባቢ ነው የሚያስታውሰኝ። እንደው ይሄን ላሳያችሁ ብዬ ነው። ቴንኪው። መልካም ጊዜ